ሀሜተኞች ድሮ ሀሜተኞች አይደላችሁ? የሰው ስራ ላይ ገብታችሁ አይሆንም በቃ ይሄ እናንተ ስራ አይደለም። ቴዲ አዋሳ ዮኒ ማኛ ያ ሀሜቱ ነው የሚሻላችሁ። ወይ ሀሜቱ ወይ ፖለቲካ እዛው ፖለቲካ ፋኖ ኦነግ ብልጽግና እናንተ የሚያምርባችሁ አንዳንዴ ደግሞ ስለ እሙሙ ማለት ነው። እሙሙ ላይ ቴዲ አዋሳ ጎበዝ ነው ጎበዝ። ግን ሃይላይቱ በጣም አሪፍ ነበር። ያ እኔ በቀደም ለታይቶ ስም እየጠራ ሲናገር በቃ ድርምስምሱ ወጣ ተደረመሰ። ቴዲ አዋሳ የምን ጉዳይ ከያዘው በቃ ምናምን ብዬ እኮ ትላንትና አጠገቤ የኬክ ማአት አድርጌ አሁን 1 ኪሎ ጨምሬያለሁ። ላዳምጥ እኮ ነው እኔ ነው ኩኪሱ አልቀረኝ ብዙ ጉቴ ልጆቹ አልቀረኝ እዚህ ጋር አድርጌ ቁጭ ብዬ በመጨረሻው ቋቅ ነው ያለኝ። ቋቅ ካሁን ይረባ ነገር ታምጣላችሁ። ካሁን በቃ ፎቀቅ የሚያደርግ ጥያቄ ትጠይቃላችሁ። ካሁን የሆነ ነገር ታረጋላችሁ ስል ጭራሽ ቴዲ አዋሳ በመጨረሻማ አሳዝንም ይከለ ሚኪ ያሳዝናል አለ። እሺ ልክ አይደላችሁ። እንደዚህ አይደለም መጠየቅ። በነገራችን ላይ በእናንተ አቅም የሚገኝ ወንጀል አይደለም እየተሰራ ያለው። በነገራችን ላይ ሲሪየስሊ እንኳን በእናንተ አይደለም ፕሮፌሽናል የሆነ መርማሪ ራሱ ይሄ ትልቅ ማፊያ ያለበት ከዚህ አሁን ልጆቹን እያልኩኝ አይደለም፣ እነዚህ የሚያሰባስቡትን እያልኳቸው አይደለም፣ እነ መማርን አይደለም፣ እነ ተሴን አይደለም ምናምን። ከዛ ኧረ ተሙ ነው እንጂ ያሳቀኝ። ተሙማ ወይ መሰልቸት ይሁን ያለ መፈለግ ይሁን በግድ አንቀው አስገብተውት ይሁን ዝም ብሎ ምክንያቱም ይመስለኛል ድሮ ለፍልፈ ነገሩ አንደር ኮንትሮል ማድረግ ሲያቅትህ የሰለቻ ነው የምትመስለው። አይ ቲንክ የተረዳሁት ማለት ነው ትላንትና። እና በአጠቃላይ እያልኳችሁ ያለው በእናንተ አቅም አንሷችሁ አይደለም። በነገራችን ላይ በተለይ ዮኒ ከኤ እስከ ዜድ ድረስ ታውቃለህ። ግን የድሮ ዮኒ አይደለም ያለው ጉቦ የበላ ሊቀመንበር ይመስል ቁጭ ብለህ እዛ ጋራ ዝምታ ይሁን ወይ ፍርድ ይሁን አንድ ነገር ብቻ ጫን ብለህ የተናገርከው ነገር አለ። ሀቢባ እስከዛሬ ድረስ ትክክለኛ ሀቢባ እስከዛሬ ድረስ ላይቭ ላይ ተጥዳ ነው 18 ሰዓት የምትውለው። ለምንድን ነው ግን አሁን ያልመጣችው ያልከው ነገር ከ4 ሰዓት ምናምን አንድ ትክክለኛ የተናገርከው ነገር ቢኖር እሱ ነው። ግን አጋጣሚ ሆኖ እሷ ደግሞ ያቀረበችው መልስ ምንድነው? ቤት እየቀየርኩኝ ነበረ፣ ቤት ባልቀይርም አልመጣም ምን አገባችሁ አለቻችሁ። ኦኬ ግን ደግፈው አይደለም እንደዛ ማለት ነው። ምክንያቱም ግዴታ ብር ያላወጣ አይጠይቀኝ የሚባል ነገር የለም። ምክንያቱም በህዝብ ስም ነው የሚለመነው። የሁላችንም የጋራችን የሆነ ነገር ስለሆነ ማለት ነው። በህዝብ ስም ነው የሚለመነው። የሚሰጠው ህዝብ ነው። የሰጠም 5 የሚሰጠ ሰው ሊሆን 6 የሚሰጠ ወንጀል ደግሞ ማንም ሰው ወንጀልን መከላከል አለበት። የሚዲያ ላይ የሚደረጉ ወንጀሎችን መብት አለ። እንደዛ ማለት እንኳን አትችይም። ግን ያው አንቺ ባለ ጉልበት ስለሆንሽ የመዳም ቅመሞችን ይዘሽ ባለ ጉልበት ስለሆንሽ አንቺ መናገርም አንቺ ላይ እንትን ማለትም ከብዶ ሳይሆን ወዳቂ ነሽ። ትንሽ ጊዜ ነው አንቺ። ምክንያቱም በዚህ ሁኔታሽ ትወድቂያለሽ። የራስሽ ስራሽ ነው የሚጥልሽ። በነገራችን ሶሻል ሚዲያ ሰው አይጥልህም፣ ስራህ ነው የሚጥልህ። ስለዚህ ዋጋም የለሽም። ሌላው ግን ያደረጋችሁት ነገር ዮናስም ቴዲም ተሙ ተውጣጡት። ተሙ ወይ ሄዶ ቲማቲም ቢተክል ይሻላል ወይ መስቀል ሄዶ የጠጣው ነገር እንዳለ አላቅም፣ ወይ በላው ክትፎ አልተስማማው ምን አላቅም፣ ፈዞብኛል። በነገራችን ላይ ይላችሁ ከሀስከፈ ይሆና እንደውም ቴዲ አዋሳ አሁን ነው የመጣው። ቴዲ አዋሳን እንደዚህ ተኩር ብለን ቴዲ ምናምን ብንለው ውስጥ ሚስጥሩን አያውቅም፣ አይነግሩትም። የሚነግሩት ሃይላይቱን ብቻ ነው። ግን ዮናስ ግን ከኤስ ከዜድ ታውቃለህ።
የግለሰቦችን ጸብ ወይም የግለሰቦችን ኢጎ እዚህ ጋር አምጥቶ 25,000 ሰው መያዝ ሰውን ማጃጃል ምናምን እኔ ተገቢ ነው ይላል። በአንድ ቀንም የሚያልቅ ጉዳይ አይደለም ይዛችሁት የመጣችሁት። ቢያንስ 2-3 ወር ያስፈልጋችኋል። መጀመሪያ ይሄንን ጉዳይ ስታመጡ ኢቭን አንዱ የተሰበሰበ ለምሳሌ በጎፋ ጎፈንድሚ ላይ እነማን ናቸው መጀመሪያ ያሰባሰቡት? ነምበር 1 እነማን ናቸው? በጎፋው አደጋ ላይ እነማን ናቸው ሶሻል ሚዲያ ላይ ብር የሰበሰቡት? መጀመሪያ እሱን ማውጣት አለባቸው። ያሰባሰቡት አሰባሳቢው ያ ኮሚቴው ማነው? መማርናት ሌሎች ናቸው። መጀመሪያ እሱ ይያዛል። እኔ ልንገር በነገራችን ላይ ደንቆሮ ቢለፈልፍ እኔ ግድ የለኝም። የመጣው አካከሌና አተካከለ እኔ ግድ የለኝም። ስራዬ እኔ ቤትም ቢይዘው ማንቆርጥሽን ይሄ አፋፍጥሽን። ምክንያቱም ሌባ ምን እንደሚያደርግ ስለምናውቀው ማለት ነው። የሰበሰቡትን መጀመሪያ ለብቻ ታወጣቸዋላችሁ እንጂ 5 ዓመት በሙሉ 500 ጊዜ የሰበሰቡትን በአንድ ላይ ደርሰን መደናበር ነው የሚሆነው። ስቴፕ ባይ ስቴፕ የጎፋውን ከዛ የጎንደሩን ከዛ ከፈለክ የጎጃሙን የወለጋውን የአርሲውን የሐረርጌውን ምናምን የቦረናውን እያልክ ታይም ወስደህለት አዋቂ ለዚያው ብዙ ወንጀል መርማሪዎች እዚህ ያሉ ኤክስፒሪየንስ ያላቸው ሰዎች አሉ። መጀመሪያ እሱን ታወጡና አላማው ለምን ጊዜ የተሰባሰበ ነው። ከዛ አሰባሳቢ ከዛ ሰጪዎቹ አለቀ። ሶስቱን ነገሮች ታወጣላችሁ። በዛ ሰዓት በሪሲት ያስገባዋሉ፣ በስጦታም ያስገባዋሉ፣ በከሸፍ ያስገባሉ። እነዚህ ሪሲቶችን 2 ሳምንት እንደ መርማሪ ማለት መርማሪ እንደ ምርመራ የሚያስፈልጋቸው ግብአቶችን አይደለም የሚሰበስበው። እናንተ ፍቃድ በዚህ በሶሻል ሚዲያ ከባድ ነው የምላችሁ። ለዚህ በሶሻል ሚዲያ ፍቃደኛ የሆናችሁ በጎፈንድሚ ጊዜ መማር ጋር የሰጣችሁ ካላችሁ አይባጋም ወይንም ደግሞ ፊታውራሪ ጋር የሰጣችሁ ሰዎች ካላችሁ አሳውቁን። አለቀ። በኢሜል ያሳውቁላችኋል፣ ሪሲት ይልኩላችኋል ምናምን ነገር። ያንን ታሰባስቡና እናንተ ጋር አንድ መረጃ ትይዛላችሁ። ያንን መረጃ ከያዛችሁ በኋላ መማር ጋር ደግሞ ያሉትን መማር ያቀረበችውን ተስም ያቀረበው ሌሎች ያቀረቡትን እስቲ ለጎፋው እንትን ጊዜ ያስገባችሁ ናጭ ከሁለቱም ካመሳሰላችሁ በኋላ ሂሳቡ እዚህ ጋር ያለው ሂሳብ እዚህ ጋር ያለው ሂሳብ ተመሳሳይ ከሆነ ሰዩ ከወንጀል ነፃ ወጣለች። ካልሆነና አንዱ ጋር ይበዛ አንዱ ጋር የሚጎል ከሆነ ደግሞ መማርም በውስጥ በኩል እንደዚህ አይነት ሂሳቦች ጎለዋል ምን አድርገሽበት ለዛ በቂ መልስ ካላት ወደ ፓብሊክ ከማውጣቱና ሰውን እዚህ ጋር ከማፋጠጥ በፊት ማለት ነው። ምክንያቱም የሚሰሩትን እነሱ የራሳቸው ነገር አለ። በውስጥ በኩል ካናገራችሁ በኋላ የምትጠቀሚ ወይም ያወጣሽበት ወጪ ታክስ የሚከፈል ከሆነ ለራሷም ተቆርጣችሁ ወይንም ደግሞ ዛካ ታፕ ላረገ የሚቆረጥ ከሆነ ይሄንን ነገር ከጨረሳችሁ በኋላ ነው ወደ ሚዲያ መጥቶ ልክ እናንተ በቃ እንደደና እንትን ሆናችሁ ወጣችሁ ማሳይ ናርዶስ እዚህ ጋር ሳይ የሰማነው ነገር ምንድነው? ሁሉም የራሱን ችግር ነው ያወራው። የራሳቸውን ችግር አወሩ። እርዳታ ከጀመሩ በኋላ ችግር እንደደረሰባቸው እርዳታ ከጀመሩ በኋላ እንደወደቁ እርዳታ ከጀመሩ በኋላ ግን በጣም ያሳዘነኝ አሁንም ትኩረታችሁ ሚኪ ላይ ነው። ሚኪ ይሄንን ገንዘብ ስታሰባስብ ይሄንን መኪና ነዳ። አብነት የሚነዳው መኪና ማን ነው? አብነት ነው ምናምን የሚባለው ልጅ የሚነዳው መኪና አይታችሁታል? ናርዶስ የምትነዳው መኪና አይታችኋል? ተሴ ብቻ ነው መኪና የሌለው። ሁሉም መኪና አላቸው እዚህ ያሉት በሙሉ። እንዲያውም ከ3 ዓመት በፊት የነበራቸው መኪና ከ3 ዓመት በፊት የነበራቸው መልክ ሁሉ ግን የሁላችሁም አይን ያለው የቱ ጋር ነው? መቼስ የወደቀ ድንጋይ መሳሪያ ይበዛበታል። ሚኪያስ ላይ ነው አይናችሁ ያለው። ዋይ ለምን ዛሬ ስለ ሁሉም እየተነሳ አይኑ ስለሚጠቁበት ግን በኋላ ላይ ግን ራሳችሁ አዘናችሁ። እንዲያውም ዮኒ ማኛ ሚኪያስን ነፃ ማለት ጥሩ እንትን አድርገዋል። ቴንክ ዩ። ምክንያቱም እያየነው እዚህ ጋር የደረሰልኝ ስለሆነ ማለት ነው። አሁን የመጣችሁ ቲክቶከሮች በጣም ተረብሻላችሁ። በነገራችን ላይ በብዛት አሁን የመጣችሁ ከ2 ዓመት በኋላ የመጣችሁ ከ2 ዓመት በኋላ እዚህ ቲክቶክ ላይ ተንጠለጠላችሁ